ሊነጋ ጥቂት ሰዓታት ሲቀሩት ዓለም በጸጥታ ስትዋጥ በእያንዳንዳችን ክፍል ውስጥ ግን ትልቅ ጩኸት አለ። መብራቱ ጠፍቷል፣ ቤቱም ዝም ብሏል። በአእምሯችን ውስጥ ግን 100 ሰዎች በአንዴ የሚጮሁ ይመስል የሐሳብ ማዕበል ይናወጣል። ነገ ምን ይመጣ ይሆን? ያኔ የሰራነው ስህተት ዋጋ ያስከፍለን ይሆን? ሰዎች ስለኛ ምን እያሰቡ ይሆን? ነገ ባይሳካልኝስ? ይህ አብዝቶ ማሰብ ወይም ኦቨርቲንኪንግ የምንለው የዘመኑ በሽታ ነው። እንደ ሰንሰለት አስሮ እዚያው ባለንበት የሚያስቀረን፣ ሰላማችንን የሚሰርቅ ሌባ። ዛሬ የምናወራው ስለ አንድ ወጣት ታሪክ ነው። ልክ እንደኛ በሐሳብ ማዕበል ይሰቃይ ስለነበረ ወጣት። ነገር ግን ይህ ወጣት አንድ ትልቅ ምስጢር አገኘ። ጭንቀትን በስነ ልቦና ቀመር ብቻ ሳይሆን በ2000 ዓመታት የኦርቶዶክሳዊት ቤተክርስቲያንና የቅዱሳን አባቶች ጥበብ በመጠቀም እንዴት ማሸነፍ እንደሚቻል የተረዳበት ምስጢር። አብዝቶ ማሰብ ወይም ኦቨርቲንኪንግ። ሰላም ኦርቶዶክሳዊ ወጣቶች፣ ከመቼውም ጊዜ በላይ ራሱን የሚያውቅ በሃይማኖቱ የጸና በምግባሩ የቀና ትውልድ በሚያስፈልግበት በዚህ ዘመን ይህ ቻናል ወጣቶችን ወደ ትክክለኛው ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነትና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነው። በጋራ እየተማረን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ሼር እና ላይክ በማድረግ ለሌሎች እንዲደርስ ስለምታደርጉ በእግዚአብሔር ስም እናመሰግናለን። ወደ ታሪኩ እንግባ። ይህ ወጣት ሁልጊዜ ነገን ለመቆጣጠር ይሞክር ነበር። እያንዳንዱ እርምጃውን፣ የሰዎችን ምላሽ፣ የሕይወቱን ውጤት ሁሉ አስቀድሞ ካላወቀ ሰላም አይሰማውም ነበር። ነገር ግን ባሰበ ቁጥር ጭንቀቱን ይጨምራል። አንድ ቀን ወደ አንድ ጥንታዊ ገዳም አቀና። አንድ ሽማግሌ አባት አገኘና አባቴ አእምሮዬ ሊፈነዳ ነው፣ የሐሳብ ጦርነት እያካሄድኩ ነው አላቸው። አባቱም በፈገግታ እንዲህ አሉት፣ ልጄ ጭንቀት የሚመጣው ካጋጠመ ችግር ስፋት የተነሳ ሳይሆን ሁሉን ማድረግ ለሚችለው አምላክ አሳልፎ ካለ መስጠት የሚመጣ ነው። ይህ ለሁላችንም የተሰጠ ትልቅ ትምህርት ነው። አብዝቶ ማሰብ በእውነቱ እኔ ራሴ የሕይወቴ ጌታ መሆን አለብኝ ከሚል የተሳሳተ እምነት የመጣ ነው። ሁሉን ነገር በእጃችን መዳፍ ውስጥ ለማስገባት ስንሞክር አቅማችን ውስን ስለሆነ አእምሯችን ይዝላል። ፍጡር ሁነን የፈጣሪን ሥራ ልንሰራ ስንሞክር እንሰበራለን፣ እንጨነቃለን። አእምሯችንን አብዝቶ ወደ ማሰብ ይገባል። ታዲያ መፍትሄው ምንድን ነው? ሽማግሌው አባት ለወጣቱ 3 የሰላም ቁልፎች መሳሪያዎችን ሰጥተውታል። ለሁላችንም እነዚህ የሰላም ቁልፎች ዛሬ አካፍላችኋለሁ። አንደኛውና የመጀመሪያው አሁን በሚባል ቅጽበት ውስጥ መኖር ብለውታል። ጌታችን ስለ ነገ አትጨነቁ ያለው ለዚህ ነው። ሰይጣን ወይ ባለፈው ጊዜ እንድንቆጭ ወይ ባልመጣው ጊዜ እንድንፈራ ያደርገናል። በአሁኑ ሰዓት ግን እግዚአብሔር አለ። አሁን በምንተነፍሰው አየር ውስጥ፣ አሁን በምናደርገው ጥቃቅን ሥራ ውስጥ ራሳችንን እናኑር። ሁለተኛ አጭር ጸሎትን መለማመድ። የኢየሱስ ጸሎት ወይም የአእምሮ መልሕቅ ይሉታል ቅዱሳን አባቶቻችን። አእምሯችን እንደ ባህር ማዕበል ሲናወጥ ልክ ጴጥሮስ እንዳደረገው ጌታ ሆይ አድነኝ ብለን እንጩህ። አባቶች ጌታዬ ኢየሱስ ክርስቶስ እኔ ኃጢአተኛውን ማረኝ ወይም እግዚኦ መሐረነ ክርስቶስ የሚለውን አጭር ጸሎት ደጋግመን እንጸልይ ይመክራሉ። ይህ ጸሎት የተበታተነውን ሐሳብ ሰብስቦ ወደ አንድ ማዕከላዊ ያመጣዋል። አእምሯችን ሲባዝን በዚህ ጸሎት ወደ ራሳችን እንመልሰው። ሶስተኛና የመጨረሻው የሰጡት የሰላም ቁልፍ ፍቃድ ይሁን ብሎ መተውን ነው። ትልቁ ነፃነት ሁሉን ነገር ማወቅ የለብኝም ብሎ ማመን ነው። ሐዋርያው ቅዱስ ጳውሎስ እንዳለው በነገር ሁሉ በምስጋና ልመናችንን አስታውቁ እንጂ በአንዳች አትጨነቁ ብሎናል። ጌታ ሆይ
እኔ አቅሜ ይሄ ነው፣ ቀሪው ላንተ ሰጥቻለሁ ስንል ያኔ መለኮታዊ ሰላም በልባችን ውስጥ ይጥለቀለቃል። ወጣቱ ከገዳሙ ሲመለስ ችግሮቹ አልጠፉም ነበር። ስራው አሁንም ከባድ ነበር። ፈተናዎችም አሁን ነበሩ። ነገር ግን አንድ ነገር ተቀይሯል። በውስጡ የነበረው ያ ጩኸት ጸጥ ብሏል። ወዳጆቼ፣ እኛ የጭንቀታችን እስረኞች አይደለንም። እኛ በፈጣሪ አርአያና አምሳል የተፈጠርን ክርስቶስ ራሱን ቤዛ አድርጎ የሰጠልን ምርጥ ፍጥረት ነን። አእምሯችን የመንፈስ ቅዱስ ማደሪያ ቤተ መቅደስ ነው እንጂ የከንቱ ሐሳብ መጋዘን አይደለም። ዛሬ ማታ ስንተኛ ስልካችንን አርቀን እናስቀምጥ። ከዓለም ጫጫታ በጊዜ ራሳችንን እናርቅ። ነጠላችንን ለብሰን የጸሎት መጽሐፍታችንን አንስተን ሻማ አብርተን ለጥቂት ደቂቃዎች በጸጥታ ከእግዚአብሔር ጋር እንነጋገር። ከዛም ጌታ ሆይ አእምሮዬን ላንተ ሰጥቻለሁ እንበለው። ያኔ ያ ሊነጋ ጥቂት ሰዓታት ሲቀሩት የሚሰማን የብቸኝነት ስሜት ይወገዳል። በሐሳብ ማዕበል ውስጥ ሳይሆን በፈጣሪ እቅፍ ውስጥ መሆናችንን እንረዳለን። እግዚአብሔር አእምሯችንን ይጠብቅ። ይህንን ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ለብዙዎች ተደራሽ እንዲሆን ደግሞ ላይክ አድርጉት። ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልን። ወስብሐት ለእግዚአብሔር።